ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችሁ አለ በዚች ስትጎንደሉ ማለት ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ኮሪቪ አመሰግናችኋለሁ። ዛሬ ሚዘናችን ዘላችሁ የመጣን እንግዲህ ኮሜዲያን ያሲኖ ሰሞኑን እየሞከርክ ነው የሚል አጭር ቪዲዮ እጅግ በጣም መነጋገሪያ ሆኗል። ብዙዎች ተቀባብለዋል። በእርግጥም ብዙዎቻችሁ እየሞከራችሁ ነው። በአገር ውስጥም በሰው አገርም አረብ አገር ሆናችሁ 4-5 ቤተሰብ ለማገዝ ለመርዳት እየሞከራችሁ ነው። በአውሮፓ በአሜሪካ ሆናችሁ 4-5 ቤተሰብ ወንድምን እህትን አክስትን ያክስት ልጅ አጎትን ያጎትን ልጅ ለመርዳት እየሞከራችሁ ነው። እንቅልፍ አጣችሁ ወገኖቻችሁ ለመርዳት እየሞከራችሁ ነው። በአገር ውስጥም ወጣቶችም አዛውንትም የ50 ዓመት የ60 ዓመት እናቶች ሳይቀሩ ስራ ሰርተው ወጣት ልጆቻቸው ኑሯቸውን ትዳራቸውን ለመደጎም እየሞከሩ ነው። ወጣቶችም 2-3 ስራ ሰርታችሁ ለመኖር እየሞከራችሁ ነው፣ እየጣራችሁ ነው። በእውነቱም የሚደነቅ የሚበረታታ ነው። ነገር ግን እየሞከርን ያለነው ጥሎ ለማለፍ ነው። በዘር በሃይማኖት በሰፈር በመንደር ተከፋፍለን ወንድምና ወንድም ተያይዘን ተደጋግፈን ተረዳርተን እንደ ሀገር እንደ ወገን እንደ ህዝብ ሳይሆን ጥሎ ለማለፍ ነው እየሞከርን ያለነው። ብዙዎቻችን በቅንነትና በሐቅ በላባቸው በእውነት ሌሊትና ቀን ሰርተው ለመለወጥ አገራቸውን ወገናቸውን ለመጥቀም እየሞከሩ ያሉ ቅኖች አሉ። ነገር ግን በእውነቱ እንደሰለጠነ ህዝብና እንደሰለጠነ ዓለም በአንድ እጅ ተያይዘን እንደ ሰሜን ኮሪያ እንደ ደቡብ ኮሪያ እንደ አውሮፓውያኖቹ አውሮፓ እኮ 30 አገር እኮ እንደ አንድ አገር ሆኖ ነው በአንድ ገንዘብ እየተገበያየ በአንድ መታወቂያ አንዱ እንደፈለገ እየኖረ ነው እየሞከረ ያለው። አሜሪካኖቹ የተባበረችው አሜሪካን የምትባል ተባብረው ነው 54 ግዛቶች ተባብረው ነው ዓለምን ለመቆጣጠር እየሞከረ ያለ። እኛ በሰፈር በመንደር በቀበሌ እየተጨፋጨፍን ሀብታችንን በጦርነት እያወዶምን ወንድሙን እየገደለ እያፈረስን ትንንሽ ነገሮች ላይ ነው ለማሸነፍ እየሞከርን። ትልቁን ነገር ለማሸነፍ እንሞክር። አንድነት አተን ጥንብ በሆነ ዞረኝነት ተዘፍቀን እርስ በእርስ ወንድሞቻችን እየተገዳደልን ስንት መሬት ነው ኢትዮጵያ ውስጥ ባዶን እያደረ ያለ? ወንዝ አለ ኢትዮጵያ ውስጥ በሽ ነው የኢትዮጵያ ውሃ። ለመሬቱ በሽ ነው። ለምንድን ነው ትግራይ ያለው ወጣት ኦሮሚያ ላይ እንደፈለገ አርሶ ኦሮሚያ ላይ ያለው ወጣት እንደፈለገ ትግራይ ላይ ሂዶ ሰርቶ ትግራይ ላይ ያለው ወጣት አማራ ክልል ሰርቶ አማራ ክልል ያለው ወጣት አፋርና ሶማሌ ሂዶ ሶማሌ ያለው የፈለገበት ሂደን ሰርቶ ለመለወጥ ለምን አንችልም? ትልቁን ጉዳይ እያበላሸን ትንንሽ ነገር ላይ ነው እየሞከርን ያለ ነው። ውጤት የማያመጣ ውሃ ቢወቅጡት እንቦጭ ሞከራል። ይሄ ሞከራ ስንት መሬት ነው ኢትዮጵያ ውስጥ ባዶን ብሎ አፉን ከፍቶ የሚያድረው? ስንት መሬት ነው? በእርግጥ እየሞከርን ነው። ነገር ግን ሚሊዮነሮችን፣ ገበሬዎችን፣ ነጋዴዎችን እያፈናቀልን በቢሊዮን ዶላር የሚቆጠር ንብረት በጦርነት እያወደምን ነው እየሞከርን ያለ ነው። በቢሊዮን ዶላር አውድመን ጥቂት ሺዎችን ለመሰብሰብ እየሞከርን ነው። በሚሊዮን እጥፍ እያወደምን በጥቂት እጥፍ ለማትረፍ እንሞክራለን። ቤታችንን አቃጥለን ከተቃጠለው ቤት አመድ ላይ ቤት ለማቆም እንሞክራለን። እውነታው ይሄ ነው። ሀብታም ነች ኢትዮጵያ። ጥንባን የጧለች ሀብታም። ለቋንቋ ይቅርታ ጠይቃለሁ። ኢትዮጵያ እጅግ በጣም ባለጸጋ ነች። ሀብታም አገር ነች ኢትዮጵያ። ወርቅ አለ እዚህ አገር ላይ፣ ቡና አለ እዚህ አገር ላይ፣ ውሃ አለ እዚህ አገር ላይ፣ ለመሬት አለ፣ ወንዞች አሉ፣ ወጣቶች አለ። በእውነት ግን እየሞከርን ነው። ሰላም ፈጥረን በአንድነት ለመኖር እየሞከርን ነው አይመስለኝም። ትልቁን ነገር እያፈራረስንና እያወደምን በትንንሹ ነገር ላይ ተስፋ ለመፍጠር እንሞክራለን። በትንንሹ ነገር ላይ ወርቅ በኮንትሮባንድ እየተሸጠ እየተዘረፈ ስንት ንብረት በጦርነት እየወደመ እርስ በርስ በምንፈጥራቸው ግጭቶች መቀራረብ እኮ እንችላለን። እንደ ህዝብ ነው ፖለቲካውን እርሳው። እንደ ህዝብ ተቀራርበናል ወይ? በየቲክቶኩ በየፌስቡኩ በየሚዲያው በየዩቲዩቡ እርስ በርስ ስንበሻሸቅ አንዱን ሲያዋርድ አይደለም እንደሚለው ለመሰልጠን ግን እየሞከርን አይደለም። እውነቱ ለመነጋገር እያንዳንዱ ብሔር ብሔረሰብ አሜሪካ ውስጥ መብቱ ተከብሮ ይኖራል። እኛ ግን ወንድሞቻችን በገንዘብ አገራቸው መብታቸው እንዲከበር አንፈልግም።
አንተ ውጣ ከዚህ አማራ ነው ኦሮሞ ነህ አንተ ትግራዋይ ነህ አንተ ሶማሌ ነህ አንተ አፋር ነህ በሚሊዮን የሚቆጠር ህዝብ አፈናቅለናል ትልቁን ጉዳይ እያፈረስንና እያቃጠለን ከአመዱ ላይ ለውጥ ለመፍጠር እንሞክራለን ለውጥ አያመጣም ይሄን ደግሞ አይተናል የዛሬ አይደለም 400ም የዛሬ 300ም የዛሬ 200ም የዛሬ 100ም የዛሬ 50ም ዛሬም ታሪኩን ማንበብ ይቻላል ለኩርክር አይደለም እየሞከርን ነው ግን ቤታችንን አቃጥለን ከአመዱ ላይ ነው ብሎኬት ሰርተን ለመገንባት እየሞከርን ያለ ነው በቅንነት የሚደክሙ እናቶች አባቶች ወጣቶች አሉ ዋናው መሰረታዊ ጉዳይ ግን ይዘናል ወይ ነው ለመያዝ እንሞክር ሁሉ ነገር እየመተቸትና የማጥላላት አይደለም ግን እውነታው እንዴት ነው ኬንያኖች ዛሬ የት ነው ያሉት ኬንያ እኮ ከ36,000 የኢትዮጵያ ብር ወይም ደግሞ ከ30,000 ሽሊንግ በታች ያለውን ሰው ቀረጥ ብንተወስ እያልኩ ይቅር ተብሎ ህግ ሊወጣ ነው ኬንያ ውስጥ ከ30,000 ብር ደሞዝ በታች ያለው ሰው ምኑ ይቀረጣል እሱን እንተው እየተባለ ነው ኬንያ ውስጥ አገራቸውን ሰላም አድርገው በቱሪዝም ብቻ ቢሊየንስ ኦፍ ዶላርስ እያፈሱ ነው ቡናኛ ነው ነገር ግን ኬንያኖች ቡናን ወስደው ቢሊየንስ ኦፍ ዶላርስ እያፈሱበት ነው እኛ ሴቱ ጋር ኬንያ ውስጥ ብሔረሰብ የለም ኬንያ ውስጥ ሃይማኖት የለም ለምን እንደኛ ይጨፋጨፉ ለምን እንደኛ አልቂትስ አይገቡም ፖለቲካዊ ጉዳዮች እንዳለ ሆነ የራሳችን ንቃተ ህሊና የማደጉ ነገር እየሞከርን ነው ወይ ንቃተ ህሊናችን ነው ማሳደግ እየሞከርን ነው ምን ዋጋ አለው ከቀያችን እርስ በርስ ተጨፋጭፈን ተፈናቅለን ተበትነን ትልቁ ጉዳይ ሜዳ ላይ ወድቆ ተዘርግፎ እኛ በህርስራሽ ላይ ልቁም ለመለቃቀም ብንሞክር ምን ትርጉም አለ እየሞከርን ነው ግን እንደዛ አይደለም ፖለቲካ ፓርቲዎች ኢዜማ ምንድነው ያለ እየሞከርኩ ነው አለ ምን ነው እየሞከረ ያለ ኢዜማ የዛሬ 50 ዓመት በፊትም ዶክተር ብርሃኑ ነጋ የዛሬ 50 ዓመት በፊትም በኢሃፓ እየሞከረ ነው ኢሃፓ አልተሳካም እንደገና ደግሞ ከ20 ዓመት በኋላ ከ30 ዓመት በኋላ በቁንጅትም እየሞከረ ነው እንደገና በግንቦት 7ም ጫካም ገብቶም እየሞከረ ነው እንደገና ዛሬ ስልጣን ይዞም ደግሞ እየሞከረ ነው እንደገና ፓርቲ ሆኖ ደግሞ እንደገና እየሞከረ ነው ፓርቲዎች 50 ዓመት ሙሉ ተሞክራላቸው የአንድ ትውልድ እድሜ 60 ዓመት የአንድ ትውልድ እድሜ አንዲት ቀበሌ መያዝ አቅታቸው እየሞከረ ነው ዛሬም እየፈረሰን እየሰራን 10 ቦታ እየተከፈለን እየተፈረሰን እየተሰራን ዛሬም ህዝብ ጋር እንደርሳለን ብለው ይሞክራሉ ድርሻችን እንወጣ ፓርቲዎች 100 ቦታ ተከፍላችሁ ሳን ተሰብስባችሁ 2 3 4 ናችሁ በቆንነት ከብሔር ከቡትቶ እያንዳንዱ ፓርቲ ተመልከተው የአማራ ነፃ አውጪ የኦሮሞ ነፃ አውጪ የትግራይ ነፃ አውጪ ምን ችግር አለ አንድ የተማረ ጂኒየስ ሰው ኦሮሞ ቢሆን አማራውንም ትግራዩንም ኢትዮጵያ ሁሉንም ነፃ ቢያወጣ ግንባር ደግሞ ቆረኩ አሁን እኮ በውጊያ እኮ እንደዛ እኮ አልነበረም ቢያድለን ኑሮ 21ኛው መቶ ክፍለ ዘመን ተነጋግረን ተመካክረን መለወጥ እንችል ነበር ግን ያዋልናቸው ያሳደርናቸው ችግሮች ተደርበው ሳንወዱ በግድ እርስ በርስ እየድንጨፋጨፈን አሁን የትግራይ ጦርነት ሳንወዱ በግድ በጭንቅ ነው የተገባው እና ሁሉም ግን ተገቢ አይደለም ቢሊየንስ ኦፍ ዶላርስ ወደመ ንብረታችን ወደመ ልጆቻችን ወንድሞቻችን ወገኖቻችን አጣን ስለዚህ ትልቁን ስዕል እንስራ ነው ትልቁን አገር እንገንባ ቤታችንን አቃጥለን ከአመዱ ላይ ብሎኬት ለመገንባት አንሞክር በአመድ የሚሰራ ብሎኬት አይጾናም በአመድ የሚሰራ ቤት አይጾናም እና ቤታችንን ላለማቃጠል እንሞክር ለመሰልጠን እንሞክር ለመከባበር እንሞክር ለመቀራረብ ለመነጋገር ለመመካከር እንሞክር አዲስ ሐሳብ መፍጠር ቢያቅተን ዓለም የሰለጠነበትን የአንድነትና ጠንክሮ የመስራትን መንገድ ለመኮረጅ እንሞክር እየሞከራችን ነው እያየን ነው ያለ እንቅልፍ የሚሰሩ ሰዎች እያየን ነው እየተሞከረ ነው በርግጥም እየተሞከረ ነው ነገር ግን ወጣቶቻችን የቱን ቦታ ሰርተው እንዲኖሩ እንሞክር እንፍቀድ እንመካከር እንነጋገር እንቀራረብ እና ሞክሩ ይሳካል ትልቁን ጉዳይ ግን እንሞክር ስልጣኔን እንሞክር ተቀራርበው ለመኖር ተቀራርበው ለመስራት በሐሳብ ልዩነት ተቆብለን የተሻለ ሐሳብ ለመፍጠር
እንሞክር። ይሄን ሐሳብ ነው። እናንተም ኮሜንታችሁ ላይ ሐሳብ ለመስጠት ሞክሩ። ለመስጠት ሐሳብና አስተያየት ከልቤ አመሰግናችኋለሁ። ወዳችኋለሁ። ፒስ